በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከአጋንንት ለመዳን ገንዘባቸውን መመለስ እንደሚገባ በዚህ ርዕሰ ጉዳይና በሌሎችም የተለያዩ ርዕሰ ጉዳዮች ለዛሬ አባቶቻችን ያስተማሩንን ምክረ አበው በሚለው ርዕሰ ጉዳያችን አምላካችን በፈቀደልን መልኩ ልንሰማው ማህደረ ተዋህዶ መንፈሳዊ የዩቲዩብ አገልግሎታችን ይዛልን የተመለሰችው መርሃ ግብራችን ነው። በተለይም አሁን ጾምን ልንቀበል ስለሆነ የእመቤታችን የንጽሕት ቅድስት ድንግል ማርያም መታሰቢያ የሆነው የእሷን አስከሬን ሽተው ትንሣኤዋንና እርገቷንም ደግሞ ለማየት ወደው ፈቅደው ሐዋርያት የጾሙትን ጾመ ፍልሰታን ልንይዝ የሁለት ቀናት ጉዳይ ብቻ ቀርቶናልና ለዚያም ደግሞ አባቶቻችን በተለያዩ ርዕሰ ጉዳዮች መንፈሳችን እንዲበረታ ከእግዚአብሔር ጋር ስንኖር ምን ነገሮችን ማስተዋል እንደሚገባን በአጠቃላይ እሱ አምላካችን የፈቀደውን በእያንዳንዳችን ልቦና ሊያሳድር ከወደደው እጅግ በጣም በርካታ የደጋጎች አባቶቻችን ግሩም የሆኑ ምክሮች ውስጥ የተወሰኑትን ለዛሬ መንፈሳችንን አነቃቅተን ልባችንን አዘጋጅተን ጾምን መቀበል እንችል ዘንድ እርሱ አምላካችን በቸርነቱ የሚያስተምረን ነው። እንግዲህ በማህደረ ተዋህዶ መንፈሳዊ የዩቲዩብ አገልግሎታችን ለዛሬ ትኩረት ሰጥተን የምንነጋገርባቸው ርዕሰ ጉዳዮቻችን የተለያዩ አባቶች ናቸው ትምህርቱን የሰጡን፣ ርዕሶቹም የተለያዩ ናቸው። ከነዚህ ሁሉ እንግዲህ እያንዳንዳችን የምንታነጽባቸውን ነገሮች እናገኛለን ብለን ተስፋ እናደርጋለን። መቼስ እንኳን ጾም መጥቶ አይደለም በአጠቃላይ ከእግዚአብሔር ጋር በምናደርገው መንፈሳዊ ጉዟችን በቀሪ ዘመናችን ከሱ ጋር ተጣብቀን ፍቅሩን እያሰብን ልባችንም ሐሳባችን ተሰብስቦልን ክትት ብሎልን አምላካችን የወደደውን የፈቀደውን በእኛ ላይ ሊያደርግ ያሰበውን ነገር በበጎ ፈቃዱ እንዲያደርግልን እኛ ለእርሱ የተመቸን መሆን ስላለብን ለዚያም ልባችን ይዘጋጅ ዘንድ ነው። እንዲህ እንደ ዛሬው አይነትና ሌሎችንም መንፈሳዊ አገልግሎታችንን በማድመጥ ላይ የምንገኘው በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች በምናመጣው በዚህ መንፈሳዊ የዩቲዩብ አገልግሎታችን ለዚህ ሰዓትና ደቂቃ ያደረሰን አምላካችን አሁንም ከምንም ነገር በላይ ለሱ የሚገባው ምስጋና ነውና ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦና አማላጅቱም የእናትነት ፍቅሯ ስላልተለየን ቃል ኪዳኗ ዘወትር ከኛ ጋር ስለሆነልን እንደ አይነ ጥቅሻ የሚደርሰው የማያሳፈረው ምልጃዋ ከኛ ጋር ስላለ ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ በቅዱሳን አባቶቻችን ላይ አድሮ የነገረንን ትምህርት እንግዲህ እንዲህ እንከታተላለን። በተለይም እንዳንጾም እንዳንጸልይ ሰይጣን አሳሳተኝ፣ ሰይጣን ፈተነኝ፣ እንዲህ አደረገኝ የምንላቸው ብዙ ነገሮች አሉ። ለዚያ የሚሆኑ ሁለት ጉዳዮች እናያለን። የመጀመሪያው ከአጋንንት ለመዳን ገንዘባቸው መመለስ እንደሚገባና ሰይጣንን መፍራት እንደማያስፈልግ የሚያጠይቁ ሁለት መልእክቶችን ርቱዕ ሃይማኖት መጽሐፍ የሚነግረንን አምላካችን በቸርነቱ የሚያስተምረን እንዲህ እንከታተል። ከአጋንንት ለመዳን ገንዘባቸውን መመለስ እንደሚገባ፣ ስለዚህም ክፉ ከሆኑ እርኩሳን መናፍስት እንድን ዘንድ ገንዘባቸውን ለነርሱ መልሰን ዘወትር የሥላሴን ስም ልንጠራ ይገባናል። ገንዘባቸውን ወደ እነርሱ ካልመለስንላቸው ግን ጽኑ መከራ ብንቀበል እንኳ ከኛ አይሸሹም፣ በእኛ ላይ ይንከባለላሉ እንጂ። ከቅዱሳን አንዱ አጋንንት ይፈሩ ዘንድ ከወደድክ እግዚአብሔርን ፍራው በማለት እንደተናገረ፣ 70 ደቀ መዛሙርትም የአጋንንትን ገንዘብ በመለሱ ጊዜ አጋንንት ተገዙላቸው። መድኃኒታችንንም ስምህን በጠራን ጊዜ አጋንንት ተገዙልን አሉት። መድኃኒታችንም ሰይጣን ከሰማይ እንደ መብረቅ ሲወድቅ አየሁት፣ ስለዚህም ደስ አይበላችሁ፣ እርኩሳን ተገዝተውላችኋልና፣ መደሰትስ ስማችሁ በሰማይ ተጽፏልና ደስ ይበላችሁ። ታላቅ የጨለማ መብረቅ እንዴት ተባለ? በእውነትም ከመበደሉ በፊት በሰማይ ያለ መብረቅ ነበር፣ የመላእክት አለቃ ነበረና። የሊቃነ መላእክት ልብሳቸው መብረቅ እንደሆነም ጌታችን ባረገ ጊዜ መብረቅ የለበሱ 2 ወንዶች ተገለጡልን። ከናንተ ያረገው ኢየሱስ ይህ ነው፣ አሁን እንዳያችሁት ይመጣል ብለው ሐዋርያትን ሲናገሩ ስሟቸው። የሐዋርያት ሥራ ምዕራፍ 1 ቁጥር 7። በዚህም በነጋሪት ድምፅ ዳግመኛ እንደሚመጣ ታወቀ። ፈጣሪውን የከዳ ይህ መብረቅ የሆነውን እንመርምር። ከሰማይ ወደ ምድር በወደቀ ጊዜ ምን ሆነ? ኢሳይያስ የተናገረውን እንስማ። ነቢይ ሆይ አፍንጫውን ይበሳው ዘንድ የደፈረስ ማን ነው? በዚህ አስደንጋጭ ፍጥረት ላይ ይጫወቱ ዘንድ ስልጣን የተሰጣቸው ዕፄያት እነማን ናቸው?
አፍንጫውን የበሳውም የእግዚአብሔር ቃል ነው። የምስጋና መብረቅም ፈጣሪ ነው። በመንፈስ ቅዱስ ግብር ቅድስት ድንግል ከሆነች ከማርያም ሰው ሆኖ በዚህችን ዕለት የሚማርክ ሆነ። በመስቀሉም አፍንጫውን በሳው፣ በ500,000 ሰንሰለትም አሰረው፣ በቀኖትም ቸነከረው፣ ከእግሩ በታችም እንደ ትቢያ ረገጠው፣ እንደ ሸክላ ዕቃም ሰባበረው፣ ቀጠቀጠውም። ስብርባሪውንም ፍለጋው ወይም ምልክቱ እንዳይገኝ ገሃነም ወደ ተባለ ጨለማ ወረወረው። ነቢዩ ይህን አውቆ ሀገሮቻቸውን ታፈርሳለህ፣ መታሰቢያቸውንም ትሽራለህ በማለት ተናገረ። አንተ በውሃ ውስጥ የእባቡን ራስ ሰበርክ፣ የከይሲን የዲያብሎስን ራሶችም ቀጠቀጥ። መዝሙር 73 ቁጥር 14። አንተ ትዕቢተኛውን እንደ ሞት አጎሰቆልከው። ሰማይና ምድር ፈጽመው ይደሰታሉ፣ ባህር መላዋም ትናወጣለች። ጫካዋና በውስጡ ያሉት ሁሉ ይደሰታሉ። የምድር እጽዋት ተራሮችም ይደሰታሉ፣ ኮረብታዎችም ይዘላሉ። እግዚአብሔር ጽዮንን አድኗታልና። የይሁዳ ሀገሮች ይታነጻሉ፣ ማለትም የተሰናከሉ ሰውነቶች ንስሐ ይገባሉ። በውሾቹ አካል ይጫወቱ ዘንድ ስልጣን የተሰጣቸው እጽያትም ወይም ትሎች ክርስቲያን ሆነው የሚኖሩት ናቸው። የአዳም ልጆች እጽያት ይባላሉና ነቢዩ ዳዊት እኔ ትል ነኝ እንጂ ሰው አይደለሁም እንዳለ መዝሙር 21። አባታቸው እባቦችን ጊንጦችን ይረግጡ ዘንድ ስልጣን ሰጥቷቸዋልና የሚጎዳቸውም የለም። እስከ ዓለሙ ፍጻሜ ድረስ በዘመኑ ሁሉ እኔ ከእናንተ ጋር ነኝ ብሏልና። በሐዲስ መብረቅ የተባለ ይህ ጊንጥ በብሉይም ኮከብ እንደተባለ ስሙ። እንግዲህ ከአጋንንት ለመዳን ገንዘባቸው መመለስ እንደሚገባ በሚለው ርዕስ በተለይ ደግሞ እግዚአብሔርን ማመስገን፣ ከእግዚአብሔር ጋር መውደድ፣ እግዚአብሔርን መፍራት አጋንንት እኛን እንዲፈሩን ያደርገናልና በዚህ አምላካችን በእውነት የወደደው እንድናደርግ የሚያሳስብ ነው። ሰይጣንን መፍራት እንደማያስፈልግ ነው ቀጣዩ ርዕሳችን። ብዙዎቻችን ሰይጣን እንዲያረገን ብለን ወይም ደግሞ እንደዚሁ ብቻ የምንፈራም ልንኖር ስለምንችል አሁንም ርቱ ሃይማኖት በዚህ ርዕሰ ጉዳይ እንዲያስተምረናል። ሰይጣንን አንፍራው፣ ራሱን እንቀጥቀጠው እንጂ በእኛ ላይ ምንም ስልጣን የለውምና። በእኛ ላይ ከገንዘቦቹ ምንም አይነት ምክንያት አያገኝ እንጂ። በገንዘቦቹ ካልሰራን ከእኛ ጋር መዋጋትን የሚፈቅድ አይደለም። እኛ ከእርሱ ጋር ልንዋጋ እንሻለን እንጂ። ወደ እግዚአብሔር በለመን ጊዜም አቤቱ ሆይ ያለ ገንዘቤ ማለትም ገንዘቤን ሳይመልሱ አትስደደኝ እያለ ይከሳል። እግዚአብሔርም ይህን ሰምቶ ቸል ይለናል። ከመለስንለት ግን ጌታችን ከዚች ነፍስ ምን አለህ ብሎ ከኛ ያስወግደዋል። ያን ጊዜም ይጠፋል፣ ምልክቱም ለዘላለሙ አይታይም። የርኩሰት ሐሳብ፣ ከንቱ ነገር፣ ክፉ ምግባር ሁሉ በእግዚአብሔር ዘንድ ርኩስ ነው። ጽድቅን የሚቃረን ቅዱሳት መጻሕፍት ያዘዙንን እንዳናደርግ የሚያደርግ እርሱ ነው። ሰውን ማጥፋት ይህ ሁሉ የሰይጣን ሀብት ነው። ከእጁ ልትድን ከወደድክስ ገንዘቡን መልስ፣ እምቢ ካልክ ግን ከሞትክ በኋላ ምክሬን ታገኘዋለህ። ጌታችን በድሎት ልባችሁን አታክብዱ፣ በምድር ላይ ባሉት ሁሉ እንደምትመጣባቸው እንደ ወጥመድ ይህች ዕለት በድንገት ትደርስባችኋለችና ለጽድቅ ትጉ፣ አትሳቱ፣ ንስሐ ግቡ ማለት ነው። ከመሞቱ በፊት በእግዚአብሔር ይጽናና ዘንድ ወደ ሰማይ ባሳረጉት ጊዜ በአባ እንጦንስ የተደረገውን ድንቅ ተአምር ስማ። ወደ ደመናው ባደረሱት ጊዜ ጸላይ ሰይጣን ጌታን ለመነው፣ ከሀብቶቼ አንዲት እንኳን አገኝበት እንደሆነ እንጦንስን እፈትነው ዘንድ ፍቀድልኝ አለው። የማያዳላ እግዚአብሔርን ፈትነው አለ። አእላፍ አጋንንትም እንጦንዮስን ፈተኑት፣ ነገር ግን ከገንዘባቸው አንዲት እንኳን አላገኙበትም። ከተወለደ ጀምሮ ነው አሉ። የብርሃን መላእክትም ከተወለደ ጀምሮ አናስመረምረውም፣ ከመነኮሰ ጀምሮ ያለውን መርምሩ እንጂ አሉ። መላእክትም ከተወለደ ጀምሮ እንመርምር ብለው ይህን ቃል ወደ እግዚአብሔር አደረሱ። እውነት ፈራጅ እግዚአብሔርም የሰው ልጆች 3 ይቅርታዎችን ሰጥቻለሁ። የመጀመሪያ በጥምቀት፣ ሁለተኛ በምንኩስና፣ ሶስተኛው በንስሐ ነው። ስለዚህ ከተወለደ ጀምሮ አትመራመሩት አላቸው። እንጦንዮስም ተመረመረ፣ ነገር ግን በእርሱ ላይ የተገኘ በደል ምንም አልነበረም። እነርሱም ተዉት። ወደ ሰማይም አረገ፣ ወደ እግዚአብሔርም ደረሰ። ዘላለም ሕያው የሆነ የእግዚአብሔርንም ፊት አየ። እንጦንስም ጌታችንን አቤቱ ጌታ ሆይ የምሰግድልህ አንተ ነህን አለው። ጌታችን ኢየሱስም አዎ እኔ አባትህ ነኝ አለው። እንጦንስም ሰይጣን ወዳለበት ወደ ምድር ዳግመኛ ትመልሰኛለህን አለው። ጌታችንም መመለሱን ትመለሳለህ፣ ነገር ግን ምንም አያደርግህምና አትፍራ፣ ርስትህ ከዚህ ነው፣ ለሚከተሉህም ርስታቸው ከዚህ ነው አለው ይለናል። ስለዚህ ሰይጣንን መፍራት እንደማያስፈልግ
በሱ ካመን ሁሉ ነገር ከእግራችን በታች እንደሚገዛልን በእውነት አምላካችን በተለያየ መልኩ እንደሚያስተምረን ይኸው ርቱ ሃይማኖት የተባለው ታላቁ አባት የነገረንን ያስተማረንን ነው ከዚሁ መጽሐፍ ላይ አግኝተን መነሻ አድርገን እነዚህ ሁለት ሐሳቦች በቅድሚያ ያነሳ ነው። ወደ ሌሎች የአባቶቻችን ምክሮች ደግሞ በሌሎች ርዕሶች ደግሞ እንመለስ። ለሐዘንና ለጭንቀት መድኃኒቱ ጸሎት ነው ይለናል ቅዱስ ዮሐንስ አፈወርቅ። ደግሞ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አይምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ፊልጵስዩስ ምዕራፍ 4 ቁጥር 4። ክርስቶስ የሚያዝኑ ብፁዓን ናቸው፣ አሁን ለሚስቁ ወዮላቸው ቢልም ጳውሎስ አማኞችን ሁልጊዜ በጌታ ደስ ይበላችሁ ይላል። ማቴዎስ ምዕራፍ 5 ቁጥር 4፣ ሉቃስ ምዕራፍ 6 ቁጥር 25። ይህስ እርስ በርሱ አይጋጭምን? የክርስቶስ ማስጠንቀቂያ ከምድራዊ ተድላዎች ስለሚመጣው ዓለማዊ ሳቅ ይናገራል። ይህም ጊዜያዊና ወደ ሐዘን የሚመራን ነው። ብፁዓን የተባሉት አዛኞችም በኃጢአታቸው ለሚያዝኑ፣ በስተታቸው ለሚያዝኑና በሌሎች ኃጢአትም ለሚያዝኑ ነው። ይህ ሐዘን ወደ እውነተኛ ደስታ ይመራል። ምክንያቱም በንስሐ ልብ ኃጢአታችንን ስንናዘዝ ሰላም እናገኛለንና በክርስቶስም ደስ ይለናል። ጳውሎስ ደስ እንዲለን የሰጠው ትእዛዝ ከክርስቶስ ሐዘን ጋር አይቃረንም። በእውነቱ ይህ ደስታ ከሐዘን የተወለደ ነው። አንድ ሰው በክርስቶስ በኩል ባገኘው መዳን ሲደሰት በኃጢአቱ ያዝናል። ቅዱስ ጳውሎስ የፊልጵስዩስ ሰዎች መከራን እየተቀበሉ እንደሆነ ያውቅ ነበርና በጌታ ደስ እንዲላቸው ነገራቸው። ይህ ማለት ለደስታ በሚፈቅደው መንገድ መኖር ከእግዚአብሔር ጋር መኖር ማለት ነውና እንደገና ላለሁ ደስ ይበላችሁ በማለት በመከራ ውስጥም ቢሆን ምእመናን ደስታን ሊያገኙ እንደሚችሉ ለማጉላት ቃሉን ይደግማል። በእግዚአብሔር የሚኖሩ ሁል ጊዜ ደስ ይላቸዋል። ሐዋርያት ስለ ስሙ ውርደት ቢደርስባቸውም ደስተኞች ሆነዋል። በአምላኩ ጥላ ስር ያለ ሰው በምን ሊያዝን ይችላል? ጳውሎስ በመቀጠል ገርነታችሁ ለሰው ሁሉ ይታወቅ ሲል እርስ በርሳቸው ታጋሾች እንዲሆኑ ያሳስባቸዋል። ጳውሎስ ከእምነት ባልንጀሮቻቸው ጋር ብቻ ሳይሆን ከጠላቶችና ከሚቃወሟቸውም ጭምር ታጋሽና ገር እንዲሆኑ ጠይቋቸዋል። በአንዳች አትጨነቁ ስለምን አላቸው? ለምን አይጨነቁ? ምክንያቱም እግዚአብሔር ቅርብ ነው። የፍርድ ቀን ቀርቧል። ክፉዎችም በቅርቡ ዋጋቸውን ያገኛሉ። አማኞች ሲሰቃዩ፣ ሌሎች ደግሞ በቅንጦት ሲዝናኑ ነበር። ይህ ግን በቅርቡ ይቀየራል። እናም ጳውሎስ በአንዳች አትጨነቁ ይላቸዋል። ጳውሎስ ከጭንቀት ይልቅ በጸሎት ወደ እግዚአብሔር እንዲመለሱ ይነግራቸዋል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ። ጌታችን ኢየሱስም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ እንዳለ ጸሎት ከምስጋና ጋር ተዳምሮ የሐዘንና የጭንቀት መድኃኒት ነው። ቅዱስ ጳውሎስ ምስጋና ላይ አጽንዖት ይሰጣል። ምስጋና ለጸሎት አስፈላጊ ነው። አንድ ሰው ላለፉት በረከቶች የማያመሰግን ከሆነ የወደፊት በረከቱን እንዴት ሊለምን ይችላል? እውነተኛ ምስጋና ለሁሉ ነገር ምስጋናን ይጨምራል። ምክንያቱም የሚያመሰግን ልብ እግዚአብሔር ሁሉን ለበጎ እንደሚሰራ ያምናልና። በእምነትና በአመስጋኝነት የሚቀርቡትን እንዲህ ያሉ ጸሎቶች እግዚአብሔር የሚወዳቸው ናቸውና። አይምሮንም ሁሉ የሚያልፍ የእግዚአብሔርም ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ይህ ሰላም ግጭት አለመኖር፣ በሰላም መኖርን ብቻ አይደለም የሚያሳየው፣ እግዚአብሔር በክርስቶስ በኩል ለሰው ልጆች ያደረገውን ሰላም እንጂ። ይህስ ከሰው ማስተዋል ይበልጣል። እግዚአብሔር አንድያ ልጁን ለጠላቶቹ በመስጠት ከራሱ ጋር ያስታርቀናል ብሎ ማንም ሊያስብ አይችልምና ይህ ፍቅርና እርቅ በአማኞች ልብና አይምሮ ሊኖር ይገባል። የጳውሎስ የመምህርነት ሚና መምከር ብቻ ሳይሆን ስለ ወዳጆቹ መጸለይንም ይጨምራል። ሰላሙ ከማስተዋል በላይ የሆነ አምላክ ከፈተናና ከስተት እንዲጠብቃቸው ይጸልያል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ሲል ዮሐንስ ወንጌል ምዕራፍ 14 ክርስቶስ የገባው የሰላም ቃል ክርስቲያኖች ከጠላቶቻቸው ጋር ግፍ ከሚፈጽሙባቸውና ከሚጠሏቸው ጋር በሰላም እንዲኖሩ ያስችላቸዋል። ይህ ሰላምም በክርስቶስ ኢየሱስ ይገኛል ይለናል ታላቁ አባት ቅዱስ ዮሐንስ አፈወርቅ። በረከቱ ይደርብንና
ሌላው ደግሞ ተንቀሳቃሿ በዓትና ሌሎችም ከተባለው መጽሐፍ ደግሞ አምጥተን የምንከታተለው አባ ታድሮስ ያዕቆብ ማላቲ አጫጭር ታሪኮች ለወጣቶች በሚል ርዕስ ከጻፉት የተገኘው ነው። የምድሪቱ እጅግ ደስተኛው ሰው ይላል። ሁልጊዜም በደስተኛነቱ የሚታወቀው ጴጥሮስ የጌታን መንገድ እየተከተልኩ መሆኔን እንዴት ላውቅ እችላለሁ በማለት አባቱን ጠየቀው። አባቱም የጌታን መንገድ የመከተልህ ምልክቱ የዓለማችን እጅግ ደስተኛው ሰው እንደሆንክ የሚሰማ ስሜት ነው። አሁን የምትኖራት ቅጽበት እጅግ አስደሳቿ ቅጽበት እንደሆነች ሊሰማ ይገባል። ምክንያቱም በዘላለማዊ እጆች ነውና የተያዝከው። ባለፈው በረዳህ እስካሁንም በሚረዳህ እና ወደ አብ እቅፍ እስኪወስድህ ድረስ በሚረዳህ በእግዚአብሔር እጆች መነካት ይሰማሃል አለው። ጓደኞቼ ከኔ በላይ ጎበዝና ሀብታም እንደሆኑ በማወቅ የጥላቻ ስሜት በተሰማኝ ጊዜ በምድር ላይ እጅግ ደስተኛው ሰው እኔ እንደሆንኩ እንዴት ሊሰማኝ ይችላል ሲል ጴጥሮስ ጠየቀ። አባቱም እንዲህ አለው፣ ልጄ አንድ በደንብ የሚታወቅ ታሪክ ልንገርህ። አንድ ማዕድን ቆፋሪ ከእራት በኋላ ወደ ቤቱ ተመለሰ። ከአንድ አሮጌ ወንበር ላይ ተቀመጠና ዓይኑን ወደ ሰማይ አንስቶ ጌታ ሆይ ወደ ትምህርት ቤት መላክ በማይችሉ ወይም ስራ ለመጀመር ገንዘብ መስጠት በማይችሉ ድሃ ቤተሰብ ውስጥ ለምን ፈጠርከኝ? የኔን ያህል ጠንክረው የማይሰሩ ብዙ ሰዎች አሉ። ሆኖም ግን ከኔ በላይ ሀብታም ናቸው። ፍጹም ደስተኛ እንደሆን ሀብታም ልታደርገኝ አትችልም አለ። ማዕድን ቆፋሪው በዚያው ሌሊት ማዕድን የመቆፈር ስራውን በመስራት ላይ እያለ አንድ የተቀበረ ሀብት ሲያገኝ በህልሙ ያያል። ደስተኛ ሆነ። ያገኘውን ሀብት ደበቀና የሥራ ቦታውን ትቶ አዲስ ኑሮ ጀመረ። እግዚአብሔር ጸሎቴን ተቀበለኝና ሀብታም አደረገኝ፣ ከዚህ በላይ በጠየቅኩት ነበር አለ። ባለጠጋና ታዋቂ ሆኖ ኖረ። አንድ ቀን የንጉሥ ግብዣ ላይ እንዲገኝ ተጋበዘ። ንጉሡ እየተደሰተ ያለበትን የክብር ማማ ሲያይ ንጉሥ መሆንን ፈለገ። ንጉሥ እንዲያደርገው እግዚአብሔርን ጠየቀው። እግዚአብሔርም ንጉሥ አደረገውና ሁሉም ሰው አክብሮት ሰጠው። አንድ ቀን ንጉሡን ለመቀበል በተሰለፉ ሰዎች መካከል በማለፍ ላይ እያለ የፀሐይዋ ሙቀት ተሰማው። ከፀሐይ ጋር ሲወዳደር ደካማ እንደሆነ ተሰማው። ፀሐይ መሆንን ፈለገ። እግዚአብሔርም ፍላጎቱን ሰጠው። ከዚያም ደመናው መጣና የፀሐይን ጨረሮች ጋረደ። ፀሐይ ደካማነቷ ታወቃትና ደመና ለመሆን ፈለገች። ፀሐይም ደመና ሆነችና ወደ ዝናብነት ተቀየረች። እንስሳት ከዝናቡ ለማምለጥ ሞከሩ። መጠለያ ፍለጋ ወፎች ጎጇቸውን ትተው ሄዱ። ነገር ግን ዝናቡ ሊጎዳው የማይችል አንድ ጠንካራ ቋጥኝ ነበረ። ደመናው ከቋጥኙ ጋር ሲወዳደር በጣም ትንሽ እንደሆነ ተሰማው። ደመናው ወደ ጠንካራው ቋጥኝ ተለወጠ። በድንገት ማዕድን ቆፋሪው ቋጥኙን በመጥረቢያው መታው። ቋጥኙ ከማዕድን ቆፋሪው ጋር ሲወዳደር በጣም ደካማ እንደሆነ ተሰማው። ከዚያም ማዕድን ቆፋሪ ለመሆን እግዚአብሔርን ጠየቀው። ቋጥኙም ወደ ማዕድን ቆፋሪነት ተለወጠና ማዕድን ቆፋሪው ወደ መጀመሪያው ሁኔታው ተመለሰ። ማዕድን ቆፋሪው ከእንቅልፉ ነቃና ቋጥኝ፣ ደመና፣ ፀሐይ፣ ንጉሥ ወይም ሀብታም እንኳ ሳይሆን ማዕድን ቆፋሪ ስላደረገው ለእግዚአብሔር ምስጋናን አቀረበ። ሕይወቱ የአምልኮና የምስጋና ሕይወት ወደ መሆን ተለወጠ። ጠንክሮ እየሰራ በደስታ እንዲያጠኑ ልጆቹን አበረታታቸው ይለናል። በእርግጥም የምድሪቱ እጅግ ደስተኛ ሰው የምንሆነው እግዚአብሔር በሰጠን ነገር አሜን፣ እሺ፣ በጎ ብለን ተመስገን እያልን እሱ አምላካችን በቸርነቱ በለገሰን ስለኛ ከኛ በላይ አውቆ የሚያስፈልገንን በሰጠን በአምላካችን ደስተኞች ሆነን መኖር እንደሚገባን የሚያሳስብ ነው። ምናልባት በስጋዊ ሕይወት ሌሎቹ ይህን አግኝተዋል ብለን እንኳን የምናስበው እንዲሆንልን የምንፈልገው ነገር እንኳ ቢኖር አምላካችን ላድርገው ካለ ልስጣችሁ ካለ የሚከለክለው የለም። እኛ ግን እሱን እንዳናጣ ሁልጊዜም ከእሱ ከአምላካችን ጋር ደስተኞች ሆነን እንድንኖር በእሱ አምላካችን ታምነን ሁልጊዜም ፍቅራችን ለእሱ እየሰጠን እሱም ለእኛ ያሰበውን በራሱ ጊዜ እየፈጸመልን እንድንኖር የሚያጠይቅ መልእክት ነው። ፈቃድ ይሁን ይላል ከዚሁ ጋር ተባባሪነት ያለው ሌላው መልእክታችን። እስጢፋኖስ ከእራት በኋላ እንደ ወትሮ ለማንበብና ለማጥናት ወደ ቢሮ ሄደ። አባዬ ተከታታዩን ድራማ ለማየት ቴሌቪዥኑን መክፈት እችላለሁን ብሎ ለመጠየቅ ልጁ ማርቆስ መጣ። ለሁሉም ጊዜ ለመስጠት ልትመለከታቸው የሚገቡ የቴሌቪዥን ፕሮግራሞችን ወስነናል። እኔ ሁልጊዜ አንተ ውጤታማ አዋቂና ጨዋ እንድትሆንልኝ እፈልጋለሁ።
ለመንፈሳዊ ሕይወትህ፣ ለጥናትህ ወዘተ ጊዜ መስጠት አለብህ በማለት እስጢፋኖስ መለሰለት። ማርቆስ ለአፍታ ዝም ብሎ ቆየና የተስማማንበትን አከብራለሁ እጠብቃለሁም፣ ግን ተከታታዩን ፕሮግራም እመለከት ዘንድ ትፈቅድልኛለህን አለው። እስጢፋኖስ አባቱ ማለት ነው በቀስታና በእርጋታ አናገረው። ማርቆስ ግን ጥያቄውን ብዙ ጊዜ ደጋገመው። ማርቆስ ድንገት ድምፁን ከፍ አድርጎ ትፈቅዳለህ ብሎ ጮኸ። እናት የልጇን የጩኸት ድምፅ ስትሰማ ባለቤቷ ልጁን በቀስታና በእርጋታ ልክ እንደ ጓደኛው እንደሚያናግረው ታውቃለችና ምክንያቱን ለማወቅ መጣች። ማርቆስ እናቱን የእርሱን ፈቃድ ለማወቅ አባቴን የጠየቅኩት ነው አላት። እስጢፋኖስም የእኔንም ሆነ የእናትን ፈቃድ ለማወቅ አትፈልግም። አንተ የምትፈልገው እኛ ያንተን ፈቃድ እንድንከተል ነው። ፈቃደኝነቴን ማግኘት የፈለግከው እኔን በማስገደድ ነው። የፈለግከውን አድርግ በማለት መለሰ። ብዙ ጊዜ ፈቃድ ይሁን ብለን እንጸልያለን፣ ግን የእርሱን ፈቃድ ሳይሆን የእኛን ፈቃድ እንዲፈጽምልን እግዚአብሔርን አብዝተን እንለምነዋለን። ብዙ ጊዜ ይመራናል። በመጨረሻም ከድክመታችን እንማር ዘንድ ፈቃዳችን እንዲሆንልን ይፈቅድልናል። ፈቃድ ይሁን እያልን ስንጸልይ እንግዲህ በእርግጥም የእሱ ፈቃድ ይሁን ብለን መጸለይ ያለብን እንጂ እቺ እኔ ያሰብኳት ነገር ትፈጸምልኝ ማለት እንደሌለብን ይኸው በዚህ መልኩም ትምህርት አገኘን ማለት ነው። በተለይ እርሱ አምላካችንን በተለያየ ሁኔታ ባሉብን ችግሮች ስለምነው በጾም በጸሎት ደግሞ እንዲጾም መጥቶ ደግሞ ስንደጅ ስንጠናው ይሄ እንዲሆንልኝ ያንተ ቸርነትና ምሕረት እንዲደረግልኝ አንተ የምትወደው የምትፈቅደው መልካሙ ነገር ከልቤ ከሕይወቴ እንዳይጠፋ ይሄን አድርግልኝ ብለን ስለምነው የእርሱ መልካም ፈቃዱ ከሆነ ያደርግልናል፣ ካልሆነ ደግሞ እርሱ ከኛ በላይ ያውቅልናል ያስብልናልና እንዳይሆን ያደርገዋል። ስለዚህ ፈቃድ ይሁን ብለን አንድን ነገር ለምነን ሲሆንልን አዎ የእግዚአብሔር ፈቃድ ሆኗል ብለን እኛ የእሱን ፈቃድ እየፈጸምን እንደ ሐሳቡም ለተጠሩ ነገሩ ለበጎ ነው ይላልና እንደ ሐሳቡ እንደ ፈቃዱ የምንኖር ከሆነ አምላካችን የሚያደርገው ነገር ሁልጊዜም ለበጎ እንደሆነ እንድናስብ የእሱ ፈቃድ መልካም እንደሆነች ሁልጊዜም እንድንረዳ የሚያሳስበን መልእክት ነው። ለዛሬ በመጨረሻ የምንመለከተው ደግሞ ከብላታ ወልደ ጊዮርጊስ ወልደ ዮሐንስ ስነ ምግባር ከተባለው መጽሐፍ በአፍ ወይም በወሬ ብቻ አትቅር የሚለውን በማከል ነው። አፍ እንኳን የሚጠቅስ አግኝቶ ባያገኝም የሆነ ያልሆነውን መቀባጠር ልማዱ ነው። ይሁን እንጂ ከልብ ሰርጾ ወይም ታስቦ ፍሬ ነገሩ ተለይቶ ሲነገርና የተነገረውም ዕለቱን በስራ ሲገለጽ በአፍ ወይም በወሬ ቀረ ለማለት አይቻልም። ያለዚያ ግን አፍ ከዚያም ከዚህም ወሬውን እየጠቀሰ ለነፋስ ሲያዘራው ነፋስ እንኳ ፍሬ ሊያገኝበት ስለማይችል ገለባነቱን ከጆሮ ወደ ጆሮ ሲያውለበልበው ከነብናኙም ይጠፋል። አንዳንድ ሰዎች መማራቸው አይቀርም፣ ይማሩ ይሆናል። ነገር ግን ከመማራቸው የተነሳ ከተመለከቷቸው ከጠቢባን መጽሐፍት ያገኙትን አስተያየት ሲጠቅሱት ብቻ እንጂ ሲሰሩበት አይታዩም። ንግግር ወይም ጉባኤ በተደረገ ጊዜ ጥቅሱን ሲያንጎደጉዱት የተራበውን ጆሮ ያጠግቡታል። ነገር ግን የዚሁ ግብ እስከ ጆሮ እንጂ ከጆሮ ለማለፍ ስለማይችል ወሬ ብቻ ሆኖ ይቀራል። ወሬ አገልጋይነቱ ለፕሮፓጋንዳ ብቻ ነው እንጂ ለሥራ ምንም ጥቅም አይሰጥም። አውርቼ ካልሰራሁበት፣ ተናግሬ ካልፈጸምኩት ምን ጥቅም ሰጠው ለማለት ይችላለሁ። ለፕሮፓጋንዳም ቢሆን የሚጨበጥ ነገር ካልታየበት እንኳን ፍሬ ከነገለባውም አይገኝበትም። ሐዋርያው ቅዱስ ጳውሎስ እነሱ የተናገሩትን ትርጓሜውን አያውቁትም ያለው በዘመኑ እንደዚህ ያለው ነገር ስለገጠመው ይመስላል። የወሬ ትርጓሜ ሥራ ነው። ከዚህ በኋላ ቢጠቅሱም ቢያወሩም የሚያሳፍር ነገር አይኖርም። ጌታችን ኢየሱስ ክርስቶስ ስሩ እያሉ ሌሎች ከማውራት በቀር እነሱ በጣታቸው እንኳ አይነኩትም ሲል ሰው በሆነበት ወራት ለነበሩት ሊቃውንት የተናገረው ተግሳጽ በየጊዜው በሚነሳው ትውልድ የሚፈጸም ነው። ስለዚህ የሥራህንም ፍሬ አሳይ እንጂ ጠቃሽ ብቻ ሆነ አትቅር። ሐሳብህ ሁሉ አፍ ላይ አይሟሟ። ተናጋሪ እውነተኛ ያስመስላል። ሞቅ ሞቅ አድርጎ ሲያወራ አድራጊ ይመስላል። የጉልበት አጋማሽ ስለሆነ አስተባቅሎ ሲናገር ያጠራጥራል። ውሎ አድሮ ሲታይ ሲመረመር ግን ቢከፍቱ ተልባ ሆኖ ቁጭ ይላል። ከዚያ ወዲያ ካልታወቁበት ሀገር ሄዶ ያወራ እንደሆነ ነው እንጂ ምንም ቢናገር ከጉዳይ የሚቆጥረው የለም። አሁን የሁሉ ምሳሌ መነገሩ የዘመኑ ትውልድ የበሰለ ትምህርት ኖሮት በትምህርት ባገኘው ዕውቀት እንዲሰራበትና ዕውቀታቸው እንደተጠቀሰላቸው ሊቆች የሱም የሥራ ፍሬ እንዲጠቀስለት እንጂ በወሬና በጥቅስ እንዳይቀር ለማስጠንቀቅ ብቻ ነው። እውነት ነው፣ መማር አፍ ያሰፋል፣
ማለት የሚያወሩት የሚተርኩት አያሳጣም። ጥቅሶቹ በዚህም በዚያም ይመጣሉ። ከልብ ገንፍለው በአፍ ቡልቅ ሲሉ እንደ ማዕበል ይጋፋሉ። ሰውን ትዕግሥት ያሳጡታል። ይሁን እንጂ አዋቂ ሰው አይምሮ አይናድም። ሲናገርም ቆጥቦና መጥኖ ከመናገር በቀር ስልቻውን ፈቶ አይዘረግፈውም። ያኑም በመጠኑ የተናገረውን ከቁም ነገር ስፍራ እንደሚያውለው የታወቀ ነው። ከሰማይ ዝናብ ዘንቦ ምድሩን ካላራሰውና የተዘራውንም እንዲበቅል ካላደረገ ጉርምርምታውን ብቻ አሰምቶ ቢቀር በምድር ላይ አንዳች ጥቅም ሊገኝ አይቻልም። የአዋቂም ወሬኛ ይህን የመሰለ ነው። ይህን ነገር ካልተማሩት ይልቅ የተማሩት ቢያጠኑት የተሻለ ሳይሆን አይቀርም። የመንግሥተ ሰማያትን ቁልፍ በእጃችሁ ይዛችኋል፣ ወይ እናንተ አትገቡ ወይ እንገባለን የሚሉትን ሌሎችን አታስገቡ ሲል ጌታችን ኢየሱስ ክርስቶስ የተናገረው የሚያስተምረን ይህንኑ የመሰለውን ነው። እነሆ ወጣቶች የሆናችሁ ሁሉ የእውቀቱ መክፈቻ በእጃችሁ ሊገባ ነው። ከእጃችሁ ከገባ በኋላ ብዙዎቹን የስልጣኔ ሥራ ክፈቱበት። ቁልፎ በእጃችሁ ተይዞ የተከፈተ ሥራ የለም ተብላችሁ እንዳትታሙና በሀገራችሁም የስልጣኔ በረከት እንዳይጎልባት ተጠንቀቁ። ይልቁንም ንጉሠ ነገሥታችሁ ስለ እናንተ የደከሙት ድካም ብዙ ነውና ይህን ትውልድ በምን እመስለዋለሁ? በገበያ ተቀምጠው ባልንጀሮቻቸውን የሚጣሩ ልጆችን ይመስላሉ የሚሉም እምቢልታ እየመታን ዘፈንላችሁ አልዘፈናችሁም፣ አለቀስንላችሁም አላለቀሳችሁም የተባለው ምሳሌ እንዳይደርስባችሁ ሰሚ ጆሮ ያለው ይስማ። ማቴዎስ 11:16 ወደ ውጭ አገር ለትምህርት ለተላኩትና ከነሱም አስቀድሞ ለሄዱት ከነሱም በኋላ ለሚከተሉት ተማሪዎች ከግርማዊ ንጉሠ ነገሥት የተሰጠ ማስጠንቀቂያ። አሁን ስትሄዱ ታላላቆች ሆናችሁ ለመልካም ሙያ ያሰብናችሁን መቀበል የሚያቅታችሁ መሆኑ ታሪክ ያሰናዱበትን የሚቀበላቸው አጥተው ከዚህ ተደረሰ ሲል ወቀሳውን የማይተው ስለሆነ ተጠንቀቁ። ታኅሳስ 28 1940 ዓ.ም። እነዚህ ከዚህ በላይ ከወንጌልና ከግርማዊነታቸው ቃል የተጠቀሱ ተግሳጾች እንዳለንጋ ለዘባነ ልቦናቸው የተሰሙት እንደሆነ ከማናቸው ሙያና ቁም ነገር አንድም እንደማይቀራችሁ የታወቀ ነው። ስለዚህ ተምራችሁ ባገኛችሁት ፍጹም እውቀት የልብ እንጂ የአፍ ብቻ ሰራተኛ ሳትሆኑ መገኘት አለባችሁ። እንዲሁም ከዚህ በቀር መንፈሳዊ አስተያየት ሊኖራችሁ ያስፈልጋል። ተክልን የሚያሳድገውና የሚያፋፋው ፀሐይም ነው እንጂ ዝናብ ብቻ አይደለም። ሰውንም አዋቂ የሚያደርገው መንፈሳዊ ጥበብም ነው እንጂ ሥጋዊ ጥበብ ብቻ አይደለም። መንፈሳዊ ጥበብም ማለት በየመጽሐፍቱ እንደተነገረው እግዚአብሔርን መፍራትና አምልኮቱን ማመን ነው። በእግዚአብሔርም የሚደረገው እምነት እንደ ቀላል ነገር በዘይቤ የሚተረጎም አይደለም። በአፍም ብቻ ተወርቶ አይቀርም። ተመርምሮ ለልብ እስኪሰማ ድረስ ኩለንታ ስሙ ምስጢር ብቻ ነው። ሦስቱን አንድ አንዱን ሦስት ከሦስቱም አንዱ ስለ ሰው ሰው ሆነ፣ ስለ ሰው የወንጌልን ብርሃን ዘረጋ፣ ስለ ሰው ተጠመቀ፣ ስለ ሰው በጥምቀት የክብር ልጅነትን መሰረተ፣ ስለ ሰው ተሰቀለ፣ ስለ ሰው ሞተ፣ ስለ ሰው ተነሳ፣ ስለ ሰው ሥጋውና ደሙን መድኃኒት አድርጎ ሰጠ ብሎ የዚህን ቅርንጫፍ ሁሉ ያለ ጥርጥር ማመን ታላቅ ወይም ረቂቅ ምስጢር ያለበት ሃይማኖት ነው። ነገር ግን አንድ ጊዜ ካመንኩ፣ ከተጠመቅኩ፣ ከቆረብኩ፣ ከሰገድኩ ደግ ሥራ ባልሰራ ምግባሬ ቢበላሽ ምን አለብኝ የሚል ቢኖር ከኩነኔ በቀር ሌላ ምንም የለብህ ብሎ ከመመለስ በቀር ሌላ ምንም መልስ የለም። ለአምላክ ተገዢ የሆነና ምግባሩ የተቃናለት ሰው እንኳ በመልካም አኳኋን እየኖረና ኮሶ እንኳ ቆርጥሞ የሚኖር ቢሆን የእግዚአብሔርን ካህሊነት ሳያማርር ደስ እያለው ይኖራል። ኮሶም ማለት መከራ ነው። ከመከራ ወዲያ መራራ እንደሌለ ከመንግሥተ ሰማያትም ወዲያ ጣፋጭ የለም። የመንግሥተ ሰማያት ጣዕመ ተስፋ የመከራውን መራራነት አያስታውቀውም ይሉናል ታላቁ አባታችን በአፍ ወይም በወሬ ብቻ አትቅር ብለው ብላታ ወልደ ጊዮርጊስ ወልደ ዮሐንስ ያስተማሩን። እንግዲህ እነዚህ ሁሉ ነገሮች መነጋገራችን ልባችን በእውነት በመንፈሳዊ ሕይወት እንዲነቃቃ ከእግዚአብሔር ጋር መኖር በእውነት ምንኛ ደስ እንደሚል በዚህ መልኩ የነገሩን አባቶቻችን መንፈስ ቅዱስ ባመለከታቸው እግዚአብሔር በመራቸው መልኩ የነገሩን ትምህርቶች ሁሉ በእያንዳንዳችን ልቦና ጽላት እሱ አምላካችን በቸርነቱ እንዲጽፍልን እንዲያሳድርልንና እኛም ለመኖር ከሱ ጋር ለመተባበር ፍቅሩን ለማሰብ ሁልጊዜም ልባችንም ሀሳባችንም ከሱ ጋር አንድ ሆኖ እንዲኖርልን ለሱ ለአምላካችን የተገዛ ልቦና እንዲሰጠን ልብህን ስጠኝ ብሏልና ልባችንን ሰጥተን እንድንኖር አምላካችን እንዲረዳን ጥቂት ነገሮችን እንደው ለማስታወስ ያህል ነው። እንግዲህ በዚህ መልኩ ለዛሬ አባቶቻችን የመከሩን ምክር ካየን ገና ወደፊት በስፋት የምንመጣበትን ቢኖር ከዚህ በኋላ ደግሞ 16ቱን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያምን ጾመ ፍልሰታ መታሰቢያ ሐዋርያት የጾሙትን
እሷንም እመቤታችንን ሽተው በአንድ መልኩ ዮሐንስ ያየውን ምስጢር በየት እንዳለች በራእይ ተገልጾለት ነበርና አስከሬኗን ለማግኘት፣ በሁለተኛው ደግሞ ቅዱስ ቶማስ ያየውን ትንሣኤውን ዕርገቷን ለማየት ደግሞ የጾሙትን ይህንን ታላቅ ጾም በየዓመቱ እጅግ በጣም ብዙ በረከት የሚገኝባትን ይችን ጾም ስንጾም ደግሞ ዋጋ የምናገኝበት ስለሆነ በየዓመቱ እኛም እንዳስለመድ ነው የእመቤታችን የንጽሕት ቅድስት ድንግል ማርያምን ጉዳዮች ብቻ የሚያሳስቡ የሚያጠይቁ መልእክቶችን ነው እንግዲህ ከዚህ በኋላ የምንሰማው። አምላካችን አሁንም ይህንን ጾም በሰላም ጀምረን ለመፈጸም ኃይል ብርታት እንዲሆነን ጣዕሟን፣ ፍቅሯን፣ በረከቷን እንድታሳድርብን ለቅዱስ ኤፍሬም፣ ለአባ ጊዮርጊስ ዘጋስጫ በሰዓታቱ በአርጋኖኑ በተለያየ መልኩ እንዲሁም ደግሞ ለቅዱስ ያሬድ ኢትዮጵያዊ በአንቀጸ ብርሃኑ በሌሎቹም መጽሐፍቶቹ በሌሎቹም መልእክቶቹ ለአባ ሕርያቆስ ደግሞ በየጊዜው በሚቀደሰው በቅዳሴው እየባረከችን ለደጋጎቹ የተለመነችን አምላክ ለሁላችንም ተለምናን የልባችን መሻት በሱ በአምላካችን ፈቃድ ተፈጽሞልን ደስ ብሎን ጀምረን ደስ ብሎን ለመፈጸም እሱ ፈታኛችንን በሷ በማምላክ በወላዲተ አምላክ በማያሳፍረው ጸሎት አስሮልን ደግነቱን አብዝቶልን ይሄው ከሰባቱ አጽዋማት አንዱ የሆነውን ይህንን ጾም ጾመን ለመፈጸም እንዲያበቃን ትንሣኤውን ዕርገቷን ለማየት እንዲያበቃን አምላካችን አሁንም የተቀደሰ ፈቃድ ይሁንልን። እንግዲህ መቼስ በጾም ውስጥ የሚደረጉ ነገሮች እናንተው ራሳችሁ ከዚህ በፊትም የለመዳችሁት ስለሆነ በውዳሴ ማርያም በቅዳሴ በመገኘት በሰዓታቱ ብንችል በመቆም በተለያየ በጉባኤያት አገልግሎት ሁሉ በመገኘት ዳዊት በመድገም ሌሎች የቅዱሳት መጽሐፍትንም በመከታተል ትምህርቶችን በመስማት እግዚአብሔር አምላካችን ብቻ ግን ከሱ ጋራ ነፍሳችን ደስ ብሏት ከትላንት ዛሬ በተሻለ መልኩ በስግደቱም በሁሉም ነገር ተግተን አምላካችን የቸርነቱን ሥራ ሰርቶልን እንዲያነብልን እንዲፈጽምልን የምንፈልገውን ስለ እናቱ ስለ እመብርሃን ብሎ ተለምኖን ይሄ አጀንዳ አለብን። የቤተሰብ፣ የሀገር፣ የሥራ፣ የልጆች ስንቱ እናነሳዋለን። ሁላችንም በእያንዳንዳችን ሕይወት ውስጥ ያስቸገረን ፈተና ሊኖር ይችላል። ሁላችንም ማንም ፍጹም የለም ከእናቱ ከመብርሃን በስተቀር። ስለዚህ ለእሱ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ሁሉን ለሚያደርገው በእናቱ ላይ አድሮ እንዲሰራልን ፍቅሩ እንዲያበዛልን እሷም የማያሳፈረው ጸሎቷ እንደ ዓይን ጥቅሻ የሚደርሰው ጸሎቷ እንዲደረግልን እሱ አምላካችን እንደሚወደው ሆነን በምንችለው አቅም እየጸለይን በምናውቃት ጸሎት ደጅ እየጠናን ጾምን መጾም እንዳለብን በየጊዜው የተነጋገርንበት ነው። አሁንም ሲመጣም ደስ ብሎን እንድንጀምር እንድንፈጽም እርሱ አምላካችን ኃይል ብርታት እንዲሆነን ፈቃድ ይሁንልን። ፈተና ያለውን ነገር ሁሉ እንደው ምንም እንደው ሐሳባችን እንኳን በትንትን ቢልብን በምናውቃት ጸሎት ግን አምላካችን ፊት መቆማችን ብቻ አይቶ እንኳን ደግነቱን የሚያበዛልን ስለሆነ የእሱን መሐሪነትና ደግነት እያሰብን መቆምን እንድናስለምድ አምላካችን የቸርነቱ ሥራ ሰርቶልን በእውነት እኛ ስንቆርጥ እሱ ይቆርጣልና የሚቆርጥ ልቦና እንዲሰጠን ደግነትና ፍቅሩ እንዲያበዛልን መድኃኔዓለም ፈቃድ ይሁንልን። አማላጅቱም መብርሃን ስሟን ጠርተን የማታሳፍረን አፍጣኒተ ረድኤት አቁራሪተ መዓት ርርተ ሕሊና ርርተ ልቦና ፊት የማያስመልሰው አንገት የማያስቀልሰው ጸሎቷ እየረዳን እየደገፈን ለሐዋርያት የተለመነች ለእኛም እንድትለመንንና ያንን ትንሣኤዋን ዕርገቷን ለማየት እንድታበቃን ሁልጊዜም እንድንማጸናት ያስፈልገናል። አሁንም እመብርሃን ከሁላችን ጋር ትሆንልን። በሰላም ጀምረን ለመፈጸም ያብቃን። በተለያዩ ርዕሰ ጉዳዮች እንግዲህ ከልደቷ እስከ ዕርገቷ ያሉትን የተለያዩ ትምህርቶችን ከሷ ከአማላጅነት ጸጋዋ በአጠቃላይ ስለ እመቤታችን ከሚነገሩ ትምህርቶች አለፍ እያን ይህን 2 ሳምንት እየተነጋገርን እንቆያለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የዛሬውን እንግዲህ ከተለያዩ ምንጮች ነው ወደ እናንተ ይዘን የመጣ ነው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትንም በሕሊናችን ጨምር። ማኅደረ ተዋሕዶን ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱብን ከወዲሁ ለመጠቆም በድጋሚ እንወዳለን። ብትችሉ ሰብስክራይብ አድርጋችሁ ካልሆነም ደግሞ ይህን እየሰማን ነው ስሙ እያላችሁ ለሌላው ማካፈልን እንዳትረሱብን። መልእክታችንን ባደራ ጭምር ወደ እናንተ እናደርሳለን። ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁንልን። አምላካችን አሁንም በሰላም ጾምን ያስጀምረን፣ በሰላምም ኃይል ብርታት ሆኖ ያስፈጽመን። ዋጋ በረከት የምናገኝበት ያድርግልን። ፈታኛችንን ይሰርልን። ሀገራችን ኢትዮጵያንም በዓይነ ምሕረቱ ተመልክቶ ሕዝባችንን ከዓይነ ሞት ይሰውርልን። በፍቅር በመተሳሰብ ይጠብቅልን። ቅድስት ቤተክርስቲያናችንን በተለያየ መልኩ የሚፈትኑትንም ሁሉ ለልባቸው ልብ ይስጥልን። ወደ ቀልባቸው ወደ መንፈሳቸው ወደ ነፍሳቸው ይመልስልን። መድኃኔዓለም ኢየሱስ ክርስቶስ የእኔንም የእናንተንም መጨረሻ
የማያሳፍረው ያዛኝት የእናቱ የመብርሃን ጸሎት ያሳምርልን። አሜን። ይቆየን።